እንግዲህ መተጫጨት ብቻ ሳይሆን እዚህ ሀገር ለማግባት ሙሽራም ይገዛል ማለት ነው Women openly being sold like property ሳር ማጨድ እዚህ ሀገር ኃጢያት ነው In most parks they don't cut the grass because nature ሆነ ፍምሳት መሬት ላይ ይደረግና በፍምሳቱ ላይ ይሄዳሉ ይሄ ሁሉ የምታዩት ዘመናዊ ሆነ ግንባታ ዘመናዊ ህንጻ መሃል ከስር ያለው ላሳያችሁ ከስር ምን አለ የሚለው ላሳያችሁ በጣም ስለተገረምኩበት ነው ይላችሁ እንግዲህ ወደ ታናሉ ስንገባ ሰላም ተመልካቾቼ ዛሬ ተገናኘነው በመዲናችን አዲስ አበባ በዚህች ሀገር ስም የተሰየመ ቦታ ያለባት እንዲሁም በሀገሯ ያሉ ሰዎች ማግባት ሲፈልጉ መተጫጨት ብቻ ሳይሆን ወጥተው ሙሽራ መግዛት የሚችሉባት እንዲሁም እጅባት የሚያስጭኑ ባህሎች ያሉባት አስገራሚዋ ሀገር ማናት ቡልጋሪያ ሶፊያ ዋና ከተማዋ ሶፊያ ለምን ተብሎ ተጠራ የቅድስት ሶፊያ ሀገር እየተባለ ስለምን ይጠራል እንዲሁም አስገራሚውን የመቻቻል አደባባይን ጨምሮ አስገራሚ ቤተክርስቲያናት አሉ በጣም ብዙ ነገሮችን እናየው ከተማዋ ላይ እንዘዋወራለን ባህላዊ ምግባቸውን እንሞክራለን ቡናቸውን እንጠጣለን በጣም ብዙ ነገር እናየው እንግዲህ እንደምታውቁት በቅርቡ 2 ሚሊዮን እንገባለን ስለዚህ ሁላችሁም ሰብስክራይብ በማድረግ የደወል ምልክቷን መጫናት ዘንጉ ሁሉንም የዓለም ጫፍ አብረን እንዞራለን ማናየው ማንገባበት ሀገር የለም ከዚህ በፊት በነበሩ ቪዲዮዎችን ሁሉ ተመልክታችሁ በሱፐር ታንክስ ላበረታታችሁኝ ላመሰግናችሁኝ ሁሉ እጅግ በጣም አመሰግናለሁ በሱፐር ታንክስ መታበረታቱኝ በሙሉ ከዚህ በኋላ በሚቀጥሉት ተከታታይ ቪዲዮዎቼ ከመጀመራቸው በፊት የማመሰግናችሁና ዝርዝራችሁንም እንዲህ የማወጣው ይሆናል ማለት ነው በጣም አመሰግናለሁ በነገራችን ላይ የዩቲዩብ ሚስጥሮችን አንብባችኋል ዩቲዩበር መሆን ለምትፈልጉ በዩቲዩብ ስንት ብር ይሰራል ዩቲዩብ እንዴት ይከፈታል እንዴት የዩቲዩብ የቪዲዮ አይዲያዎች ማምጣት ይቻላል በቀላሉ እንዴት ውጤታማ ዩቲዩበር መሆን ይቻላል የሚሉትን መጽሐፍ በቅርቡ አሳትሜያለሁ እንግዲህ መጽሐፉን በውጭው ዓለም የምትገኙ በአማዞን ላይ ታገኙታላችሁ አማዞን ላይ አቤል ብርሃኑ ወይም የዩቲዩብ ሚስጥሮች ብላችሁ ሰርች ብታረጉ ታገኙታላችሁ እንዲሁም በኢትዮጵያ ውስጥ በምትገኙ ደግሞ በ0949 130000 ላይ በቴሌግራም ኦርደር ልታረጉ ትችላላችሁ ያላችሁበት ድረስ ዲሊቨሪ ይደረጋል ማለት ነው ክቡራን ተመልካቾቼ ዛሬ ቡልጋሪያ ሶፊያ ነው ያለነው አስገራሚዋን የቅድስት ሶፊያ ሀገር ተዘዋውረን እንጎብኝ ያለውት እንግዲህ ቅድም እንደነገርኳችሁ በቅድስት ሶፊያ ከተማ ነው ቅድስት ሶፊያ ይባላል የቡልጋሪያ ዋና ከተማ ለመሆኑ ቅድስት ሶፊያ ማነች ከኋላ እንደምትመለከቱት እንግዲህ ሐውልት ቆሞላታል በዚህ በሶፊያ በተባለው ከተማ ሐውልት ከመቆም ባሻገር ይህ ቅድስት ሶፊያ የተባለው ከተማ በሷ ስም ተሰይሟል ለመሆኑ ቅድስት ሶፊያ ማነች እንግዲህ ቡልጋሪያኖች ዋና ከተማቸውን ከመሰየም ጀምሮ በመሃል ከተማው ትልቅ ሐውልት ያቆሙላት ቅድስት ሶፊያ በኢስተርን ኦርቶዶክስና በካቶሊክ ቤተክርስቲያናት በስፋት ተቀባይነትን ያገኘች ስለ ክርስቶስ ስትል የተጋደለች እንደሆነች የቅድስት ሶፊያ ታሪክ ያስረዳል እዚህ በመሃል ከተማው ተጽፎ የተቀመጠው ታሪኳ ያንን የሚገልጸው ማለት ነው ስለዚህ እንግዲህ ይህች ሴት 3 ልጆች ነበሯት ፍቅር ተስፋና እምነት የሚባሉ 3 ልጆች አሏት ያው በአማርኛው ሲተረጎም የልጆቿ ስሞች ናቸው 3 ልጆች ፍቅር እምነት ተስፋ ብላ ነበር የሰየመቻቸው በወቅቱ የነበረው ንጉስ ክርስቶስን እንድትክድ እንደጠየቃት ነው ታሪኳ የሚያስረዳው ከዛ በኋላ ይህች ሴት እንግዲህ በፍጹም ክርስቶስን አልክድም ማለች ከዛ በኋላም አይኗ ያየ 3 ልጆቿን በቀደም ተከተል እየገደለ አሁንስ ታምኛለሽ እያለ በተደጋጋሚ በልጆቿ ላይ ግድያን ፈጸመ ማለት ነው ይሄ ሰው ነገር ግን እሷ በሐሳቧ በመጽናት ጌታዬ ኢየሱስ ክርስቶስን በፍጹም አልክድም ስትል ተቃወመች ማለት ነው 3 ልጆቿም ከተገደሉባት በኋላ ለ3 ቀናት መሪር ሐዘን እንዳዘነችና በልጆቿ መቃብር ላይ ተኝታ ለ3 ቀናት እንዳለቀሰች በኋላም እርሷም እንደተገደለች ነው ታሪኳ የሚናገረው ቅድስት ሶፊያ ተብላ ቀደም እንደነገርኳችሁ በኢስተርን ኦርቶዶክስና በካቶሊክ ውስጥ ከፍተኛ ተቀባይነት ያላት ቅድስት ሴት እንደሆነች ነው ታሪኳ የሚያስረዳው እዚህ ከኋላ የቆመው ሐውልት በተጨማሪም እንግዲህ ይሄ ሙሉ የቡልጋሪያ ዋና ከተማ ቅድስት ሶፊያ ወይም ደግሞ ሶፊያ ተብሎ ባጭሩ ይጠራል ማለት ነው እንግዲህ ቅድስት ሶፊያ በጣም ሰፊ የሆነ ከተማ ነው በውስጡ በጣም በርካታ አስገራሚ ነገሮች ያሉት ነው እንግዲህ እዚህ ቡልጋሪያ ውስጥ እንግዲህ ማጆሪቲው ኢስተርን ኦርቶዶክስ እምነት ተከታዮች ናቸው ማለት ነው እንግዲህ የነት የህንጻ ዲዛይኖች ታያላችሁ በጣም ትልልቅ ህንጻዎች ነው የምታዩት በጣም አስገራሚ የሆነ ታሪክ ያላቸው ህንጻዎች ሙዚየሞች የመንግስት ኦፊሶች ምናም ግን በጣም በአስገራሚ ሁኔታ ነው የተገነቡት እጅግ በጣም ግዙፎች ናቸው እንደምታያቸው እንግዲህ ቡልጋሪያኖች በተለያየ ጊዜ ወራሪዎች ስለገጠሟቸው ታሪኮቻቸውን እንዲሼድ በማድረግ አስቀምጠዋቸዋል የጠፉ ማለት ነው ብዙ ጦርነቶች ስለተካሄዱ የሚችሉትን ክፍት ያረጉ ወይም ደግሞ እንደዚህ አቧራ ምናምን እንዳይነካቸው የሚፈልጉትን ደግሞ ሼድ በማድረግ ሰው ከስርም እየገባ ከላይም እየሄደ በታሪክ ውስጥ እንዲጓዝ ታሪካቸውን ያሳያሉ ፍርስራሽ ህንጻዎቻቸውን ኪፕ በማድረግ ማለት ነው ከስር የምታዩት የፈራረሱ ህንጻዎች ነው ከላይ ዶም በሚመስል ነገር እንደምታዩት እንደዚህ
አድርገው ሊታይ በሚችል ትራንስፓረንት ነው። ወደ ታች ማየት ትችላላችሁ ማለት ነው። ወደ ታች ስታዩት የፈራረሰውን ነገር ታያላችሁ። እንግዲህ በሞንጎሊያ ኢምፓየር በተነሳ ጊዜ ተወረዋል። ማንነታቸውን እንዲያጡ ሆነዋል። በጣም ተሰቃይተዋል በሞንጎሊያ ኢምፓየር ጊዜ ቡልጋሪያኖች ማለት ነው። ከዛ በኋላ ደግሞ በሮማን ኢምፓየርን በተነሳ ጊዜ እንግዲህ አልማራቸውም። የሮማን ኢምፓየርም በተመሳሳይ ከፍተኛ የሆነ ጥፋት ነው የተከሰተባቸው ማለት ነው። ከሮማን ኢምፓየር ቀጥሎም ደግሞ እንዲሁ በቱርክም ተወረዋል። ከዛ በኋላ ደግሞ ራሽያኖች መጥተው ደግሞ የሶቪየት ህብረት አካል ለማድረግ ወረዋቸው የሶቪየት ህብረት አካልም ነበሩ ማለት ነው። እንግዲህ በዚህ መሃል የደረሰውን ጥፋት የሚደርሰውን ውድመት እንግዲህ ለእናንተ አልነግራችሁም። ከፍተኛ የሆነ ስቃይ ነው ያሳለፉት ማለት ነው። እንግዲህ ከዛ ወጥተው አሁን ላይ በጣም የተረጋጋ ኢኮኖሚያቸው ደህና በአንጻሩ ጥሩ የሚባል የአውሮፓ ህብረት አባልም ናቸው ማለት ነው። ሶ ኤኒ የአውሮፓ ህብረት አባል ሀገር ቪዛ ካላችሁ እቺን ሀገር መጎብኘት ትችላላችሁ ማለት ነው። እንግዲህ የቡልጋሪያን በጣም አስገራሚ ከሚያደርጓት ነገሮች መካከል አንዱ አንበሳ ነገር ነው። እንደምታዩት ከኋላ እንግዲህ የአንበሳ ሐውልት ነው የምታዩት። ይሄ አንበሳ ሐውልት ከተማው ላይ በጣም በብዛት ነው የሚገኙ። በጣም በተደጋጋሚ ብዙ ቦታ ብትዞሩ የአንበሳ ሐውልት ኢቭን ማለት ነው ገንዘባቸው ላይ የመገበያ ገንዘባቸው ላይ እንኳን የአንበሳ ቅርጽ አለ። ይኸውላችሁ የአንበሳ ሐውልት ይታያልና አንበሳን እንደ ክብር መገለጫ ይወስዱታል። ግን በጣም የሚያስገርመው ነገር ምንድነው አትሉ? አንድም አንበሳ ምድራቸው ላይ የለም። ቡልጋሪያ ውስጥ የአንበሳ ዝርያ የለም። ነገር ግን እነሱ አንበሳን እንደ ትልቅ ምልክት እንደ ግሬስ አድርገው ይጠቀሙታል። በየቦታውም እንደምታዩት ሐውልቱ ይቀመጣል። ኢቭን መገበያ ገንዘባቸው ላይ ሁሉ ይሄ የአንበሳ ሐውልት አለ ማለት ነው። እና በጣም ያስገርማል። ብዙ ነገሮቻቸውን ላዮን እያሉ ይሰይማሉ። እንደምታዩት እስቲ ከፊት ለፊቴ እንኳን ንግድ ቤቶቹ ላዮን ነው ስማቸው። ዛጋ ሻክር ብሎ ላዮን ሱፐርማርኬት አለ እና ከእንስሳ አንበሳን በጣም ይወዳሉ። የክብር መገለጫም አድርገው ይወስዱታል። ለዛ ደግሞ ብዙ ነገሮቻቸውን በአንበሳ ይሰይማሉ፣ ይገልጣሉ ማለት ነው። እንግዲህ ቡልጋሪያና የአንበሳ ቅርጽ እንደምታዩት ነው። እዚህ እንኳን ትልቁ ህንጻቸው ላይ እንኳን እንደምታዩት መግቢያው ላይ ትልልቅ የአንበሳ ቅርጽ ነው የሚሰሩት። እንደምታዩት ግን ምንም አንበሳ የላቸውም። አያሳዝኑ? ኦኬ እንግዲህ የቡልጋሪያ ሶፊያ ጉብኝታችን እንደቀጠለ ነው። ክቡራን ተመልካቾቼ አሁን ያለሁት እንግዲህ እዚህ የቡልጋሪያ ዋና መዲና ሶፊያ ውስጥ የሚገኝ ቶለራንስ ስኩዌር የሚባለው ነው። ወይም ደግሞ መቻቻል ወይም መደጋገፍ አደባባይ ልንለው እንችላለን ማለት ነው። መቻቻል አደባባይ ያሉበት ግን አንድ ለየት ያለ በጣም አስገራሚ ምክንያት አለ። የመቻቻል አደባባይ ያሉበት ሰዎች በሃይማኖት ተቻችለው መኖር እንዳለባቸው ለማመልከት ሲሆን ይህንን ያደረጉበት ደግሞ አንድ ምክንያት አለ። ይሄውም እዚህ ቦታ ላይ ብቻ በተወሰነች ርቀት የአራት ሃይማኖቶች የሃይማኖት ተቋማት ወይም ደግሞ አራት ቤተ እምነቶች በተወሰነች ርቀት ይገኛሉ ማለት ነው። ይሄ እንደምታዩት እንግዲህ የእስልምና እምነት ተከታዮች መስጂድ ነው ማለት ነው። ሞስክ ነው እንደምታዩት። ከሞስኩ ባሻገር ደግሞ እዚች ጋር ስታዩ ደግሞ የአይሁዶች ሲናጎግ አለ። ይኸውላችሁ እዚህ ጋር ዙም አድርጌ ላሳያችሁ። ይሄ የምትመለከቱት የአይሁዶች ሲናጎግ ነው። በመሃላቸው ይሄ የምትመለከቱት ህንጻ ብቻ ነው ያለው። ከዚህ ጋር የአይሁዶች ሲናጎግ አለ። እዚህ ጋር ደግሞ እንደምታዩት መስጂድ አለ ማለት ነው። እዚህ ጋር አቀብለው ደግሞ ጎን ለጎን የካቶሊክና የኦርቶዶክስ አብያተ ክርስቲያናት አሉ ማለት ነው። እዚህ ጋር እንደምታዩት የካቶሊክና የኦርቶዶክስ አብያተ ክርስቲያናት ጎን ለጎን ነው የሚገኙት ማለት ነው። እንደምታዩት እንግዲህ ይሄንን አደባባይ የመቻቻል አደባባይ ብለው ጠርተውታል ማለት ነው። አራቱም ሃይማኖቶች እንግዲህ የራሳቸውን ነገር የሚያደርጉበት ቦታ ነው። ይሄም እንግዲህ ከተማ ውስጥ የሚገኘው እዚህ ቶለራንስ ስኩዌር ላይ የሚገኘው መስጂድ በ16ኛው መቶ ክፍለ ዘመን የተሰራ በጣም ጥንታዊ መስጂድ ነው። በጣም ጥንታዊ ነው። በጣም ብዙ ታሪኮች ያሉት እንደሆነ ነው የሚነገረው ማለት ነው። ጠጋብዬ ለማየት ሞክሬ ነበር፣ ነገር ግን ዝግ ነው፣ ለማየት አልቻልኩም ማለት ነው። በጣም ጥንታዊ ነው ይሄ ሞስክ ማለት ነው። በዚህ ጋር ያለው ደግሞ የአይሁዶች ሲናጎግ ነው ወይም የአይሁዶች ቤተ መቅደስ ማለት ነው። ሶ የአይሁዶቹን ቤተ መቅደስ ደግሞ እዚህ ባልካን አካባቢ ወይም እዚህ ጥቁር ባህር ዙሪያ ላይ ከሚገኙ ሀገራት ይሄ የአይሁድ ሲናጎግ በጣም ትልቁ ወይም ግዙፉ የአይሁድ ቤተ መቅደስ ነው ማለት ነውና እነዚህ እንግዲህ አራቱም ሃይማኖቶች በዚህ ቅርበት ላይ ሆነው ነው እምነታቸውን የሚያካሂዱት ማለት ነው። ለዛ ነው መቻቻል አደባባይ እየተባለ። እንደነገርኳችሁ እንግዲህ ቡልጋሪያ በጣም ብዙ ወራሪዎች መጥተውባታል። በጣም ብዙ ችግሮች ገጥሟታልና ከተሞቿ ኦልሞስት አብዛኛው ከተሞቿ ወደ ፍርስራሽነት ተቀይረዋልና እዚህ የቶለራንስ ስኩዌር ብለው በጠሩት ቦታ ላይ እነዚህ አራቱ ቤተ እምነቶችን በተቀራራቢነት ከገነቡ በኋላ ያንን የእምነቶችን መቻቻል ለማሳየት ከመሞከርም ባለፈ መሃሉ ደግሞ ሙዚየም ነው። ሰዎች በነጻ ሳይከፍሉ እየጎበኙ ይሄዳሉ ማለት ነው። የቀድሞውን የቡልጋሪያን ታሪክ እየጎበኙ ይሄዳሉ። በጣም ብዙ አውዳሚ ደም አፋሳሽ ጦርነቶች አካሂደዋል። በዚህም ከተሞቻቸው ወደ ፍርስራሽነት ተቀይረዋል ማለት ነው። እንደዚህ እንደምታዩት እንግዲህ ሙሉ በሙሉ የፈረሰውን ከተማ በመቆርቆር ያው አለ የሚለውን ለማሳየት ነው እዚህ የተጠቀሙት። ዝናብ እንዳይመታው አንዳንዱን ሼድ አድርገውለታል። እንደምታዩት በነጻ ነው እዚህ ስትሬቱ ላይ ወክ እያደረጋችሁ፣ ነገር ግን ተጠብቀው በጎን መንካት አይቻልም። ማብራሪያ በየጫፉ ተጽፎላችኋል። ሶ ማብራሪያውን እያያችሁ ትጎበኙታላችሁ ማለት ነው። እዚህ ጋርም እንደምታዩት የኦርቶዶክስ ቤተክርስቲያን ነው እዚህ ጋር የምታዩት። ይሄ የኦርቶዶክስ ቤተክርስቲያን እንግዲህ በጣም
ረጅም ጊዜ ያስቆጠረ ቤተክርስቲያን ነው። እዚህ ሶፊያ ከተማ ውስጥ ከሚገኙ አብያተ ክርስቲያናት በጣም በእድሜ ጠገብ ነው። አገነባቡም ራሱ ይናገራል። እንግዲህ በተቻሉት መጠን ጠብቀውታል። እንደምታዩት ዙሪያውን እንትን በማድረግ ጠብቀውታል እንደምታዩት። ኦኬ አሁን ደግሞ በጣም ያስገረመኝን ነገር ላሳያችሁ። እንግዲህ ሶፊያ ከተማ በጣም ትልቅ ከተማ ነች ብያችኋለሁ። ይሄ ሁሉ ህንጻ የምታዩት እንደዚህ ግዙፍ ትልልቅ ህንጻዎች ታያላችሁ አይደል? እዚህ ጋር ደግሞ ከስር በጣም ብዙ ሀገራት እንደዚህ አይነት ነገሮች አሉ። ማለትም መሻገሪያዎች ማለት ነው። ከዚህ ወደዛ በአንደርግራውንድ የምትሻገሩት በላይ መሻገር አይቻልም። ይሄ ብዙ ሀገር አለ። ይሄንን የቡልጋሪያን ግን ለየት የሚያደርገው ይሄ ሁሉ የምታዩት ዘመናዊ ሆነ ግንባታ ዘመናዊ ህንጻ መሀል ከስር ያለው ላሳያችሁ። ከስር ምን አለ የሚለው ላሳያችሁ። በጣም ስለተገረምኩበት ነው ይላችሁ። እንግዲህ ወደ ታናሉ ስንገባ ያ ሁሉ ከላይ ቆሞ የምታዩት ህንጻ ከስሩ ሙዚየም ነው። ይሄ የጥንት የቡልጋሪያ ከተማ ነው። የጠፋው ታሪካቸው ማለት ነው። በጣም ብዙ ያሳለፉበት ነፃ ለመውጣት የተዋጉበት። ስለዚህ ይሄን ታሪካቸውን አላጠፉትም። ምንድነው ያደረጉት? ከስር እንደምታዩት ሙዚየም አስመስለው ይሄ ሁሉ ከተማቸው እንግዲህ ከላይ ፎቅ የምታዩት በሙሉ ከስሩ እንዲህ አይነት ከተማ ነው አብዛኛው ማለት ነው። ቡልጋሪያ ከስር የድሮ ከተማው አለ። ከፖል በማድረግ ደግሞ ይኸውላችሁ የቆሙት ፖሎቹ ታያቸዋላችሁ። ፖል በማድረግ ደግሞ ከላይ ገንብቷል ማለት ነው። እነዚህ እንግዲህ ታሪካቸውን በነበረበት ጠብቀውታል። እንደ ሙዚየም እንግዲህ ይጎበኛሉ። ይኸውላችሁ በቃ የስትሬት ሙዚየም ነው። ሰዎች እዚህ ጋር እየዞሩ ይጎበኛሉ። አንደርግራውንድ ላይ እንዲህ አይነት ሙዚየም አለ ማለት በጣም የሚገርም ነው ማለት ከላይ ያሉት ህንጻዎች ከላይ ያለው ሃይዌይ መንገዶቹ ምናምን እንዳሉ ሆኖ ታሪኩን ከማጥፋት ከጀመረን አዲስ ታሪክ ልንሰራ አንችልም በማለት ከስር ቤዝመንት ላይ እንዲህ ተጠብቋል። በትልልቅ ቋሚ ደግሞ ከላይ አዳዲስ ህንጻዎች ተገንብተው አዳዲስ ከተሞች ተገንብተዋል ማለት ነው። እንደምታዩት ነው። ዋው በጣም ኢንተረስቲንግ የሆነ ነገር ነው ማለት ብዙ ታሪካቸውን የሚጠብቁ ታሪካቸው በጣም እንትን የሚሉ ሀገራትን ጎብኝቼ አውቃለሁ። ሆነን ለመናገር ግን ይሄ በጣም ያስገረመኝና ታሪካቸውን እንዲህ ቤዝመንት ላይ በሙሉ ምንም ሳያፈርሱ ከስር አድርገው ቋሚ አድርገው ከላይ ከተማውን ገንብተውታል። ከስር ታሪካቸው መሰረታቸው፣ ከላይ ደግሞ እነሱ ይታያሉ። ታሪካቸውን ማየት የፈለገ ከስር ዝቅ ብሎ ይገባል ከምድራቸው ስር። እንዲሁም ደግሞ የዛሬ ስልጣኔያቸውን ማየት የፈለገ ደግሞ ከላይ ይሆናል ማለት ነው። በጣም የሚገርመው እናንተ እንዴት አያችሁት? እስቲ ኮሜንት ላይ ጻፉልኝ። አሁን እንግዲህ ወደ ዘመናዊው የዛሬ ከተማቸው ደግሞ እንደዚህ እንውጣ። አት ዘ ሴም ታይም መሸጋገሪያ ነው። አት ዘ ሴም ታይም ደግሞ በጣም ብዙ ነገሮች የምታዩበት ነው። ከስር ገራሚ ነው በጣም። መዘግየትስ እንደ ንጉሱ ወይም ደግሞ ምን ነው እንደ ንጉሱ ዘገየ ይባላል እዚህ ቡልጋሪያ ውስጥ። እንግዲህ ከኋላ የምትመለከቱት የቡልጋሪያ ኦርቶዶክስ ቤተክርስቲያን ነው። እንግዲህ የቡልጋሪያ ኦርቶዶክስ ቤተክርስቲያንና የንጉሱ መዘግየት ምን አገናኛቸው ሲባል ይሄ ቤተክርስቲያን የተለየ ታሪክ ነው ያለው። እንግዲህ ወደ ውስጥ ገብተን ለማየት እንሞክራለን ክፍት ከሆነ። ታሪኩን ግን ልንገራችሁ። እንግዲህ ከሁለተኛው ዓለም ጦርነት ማብቃት በኋላ በዚህ የተከሰተ አንድ አስደናቂ ታሪክ አለ። ይሄውም አንድ ባለስልጣን ይገደላል እዚህ ቡልጋሪያ ሶፊያ ዋና መዲናው ላይ ማለት ነው። አንድ ትልቅ ባለስልጣን የነበሩ ጀነራል ይገደላሉ። ሃይማኖታቸው ደግሞ ማጆሪቲው ኦርቶዶክስ እንደመሆናቸው መጠን የቀብር ስነ ስርዓት ከመከናወኑ በፊት የሽኝት ፕሮግራም የሚካሄደው እዚሁ ቤተክርስቲያን ውስጥ ነው ማለት ነው። ትልልቅ ባለስልጣናት ሲሞቱ ዛሬም ድረስ የሚደረግበት ወይም ደግሞ ሽኝት የሚደረግበት ቤተክርስቲያን ይሄ ነው ማለት ነው። ስለዚህ እንግዲህ እዚህ ቤተክርስቲያን ውስጥ ያ የቡልጋሪያ ከፍተኛ ባለስልጣን የነበረው በሞት ሲለይ እንግዲህ እዚህ ቤተክርስቲያን ውስጥ የሽኝት ፕሮግራም ሊካሄድለት ነበረ። ነገር ግን ያም ሰው የተገደለው ኦን ፕላንድ ነበረ። ያንን ባለስልጣን ለማጥቃት ሳይሆን የተገደለው ያንን ባለስልጣን የተገደለውን ባለስልጣን ለሽኝት ስነ ስርዓቱ ማለት ነው ከቀብሩ በፊት ለሚካሄደው የሽኝት ስነ ስርዓት ንጉሱን ጨምሮ ሁሉም ባለስልጣናት በአንድ ላይ ስለሚገኙ ቤተክርስቲያኗን አፈንድተው ሙሉ በሙሉ ባለስልጣናቱን ለመጨረስ ንጉሱንም ለመግደል የታቀደ ነበር። በዋናነት ንጉሱን ለመግደል፣ በቀጣይነት ደግሞ ሁሉንም ከንጉሱ ጋር ያሉትን ባለስልጣናት ለመግደል ነው። የመጀመሪያው ኢላማ ግን ንጉሱን ለመግደልና ተከታዮቻቸውንም ለመግደል ነበር ማለት ነው እቅዱ። ከዛ በኋላ የሆነው ነገር በጣም አስገራሚ ነው። ይሄውም ይሄ ባለስልጣን ተገደለ እንደነገርኳችሁ። ከዛ የሽኝት ፕሮግራሙ ተከናወነ። ከዛ በኋላ የሽኝት ፕሮግራሙ እየተከናወነ እያለ ንጉሱ አልመጡም። 10 ደቂቃ ዘግይተዋል በዛ ፕሮግራም ላይ ማለት ነው። ከዛ በአስገራሚ ሁኔታ እንግዲህ ንጉሱ መጥተዋል በማለት እነዛ ይሄንን ጥቃት ሊፈጽሙ የተዘጋጁት አስቀድመው ቤተክርስቲያን ውስጥ ፈንጂዎችን አጥብደው ስለነበረ ፈንጂውን አፈነዱት ማለት ነው። እና ያ ፈንጂ ሲፈነዳ እንግዲህ በጣም በርካታ ባለስልጣናት ሞቱ። ንጉሱ ግን 10 ደቂቃ በመዘግየታቸው ከፈንጂው አመለጡ ማለት ነው። ከዛ በኋላ እንግዲህ ቤተክርስቲያኑ ታድሶ አሁን ያለበት የምታዩት ሁኔታ ላይ ይገኛል። ቤተክርስቲያኑ እንደ አዲስ ነው የታደሰው ማለት ነው። ረጅም ጊዜው ነው ይሄ ነገር ከተከናወነ። ልክ የሁለተኛው ዓለም ጦርነት እንዳበቃ ከአንድ ዓመት በኋላ ነው ይሄ ክስተት የተስተናገደው ማለት ነው። ከዛ በኋላ መንግስት እንግዲህ እንደዚህ አድሶ ቤተክርስቲያኗን ዛሬም ድረስ ቆማለች። የቡልጋሪያ ኦርቶዶክስ ቤተክርስቲያን ናት ማለት ነው። እንግዲህ አሁን በቡልጋሪያውያን ዘንድ ሲባል እንግዲህ መቅረትህ ወይም ደግሞ መዘግየትህ እንደ ንጉሱ አርፍዳችሁ ስትመጡና በማርፈዳችሁ የሆነ ነገር ካለፈላችሁ ሆነ ሊያገኛችሁ የነበረ ነገር ካለፈላችሁ ወይም ደግሞ መኪና ለምሳሌ አንዳንድ መኪና አላሳፈሪ
ይላችሁና አንዳንድ ታክሲ ሄዶ ይገለበጣል ምናምን አይደል የንጉሱ ጣን የደረሳችሁ ምናምን ነው የሚባለው እዚህና አንዳንድ ሰዎችም ያው መዘግየቴ እኮ እንደ ንጉሱ ሆነልኝ ምናምን ይላሉ ያው በመዘግየታቸው የሆነ ሊያገኛቸው የነበረ ነገር ሲያመልጣቸው ማለት ነው መግቢያው ቤት እንደሆነ አላቅም በዚህ ይመስለኛል ይሄ ነው እንደምታዩት በጣም ትልቅ ቤተክርስቲያን ነው ጌቱ በዚህ ነው እስቲ ለመግባት ለሞከር በነገራችን ላይ ጳጳሳቶቻቸው ምናምን ሲሞቱ እዚሁ በረንዳው ላይ ነው የቤተክርስቲያኑ በረንዳ ላይ ነው የሚቀበሩት በዚህ በቡልጋሪያ ኦርቶዶክስ ማለት ነው እንግዲህ እዚህ ጋርም እንደምታዩት የሞቱ ጳጳስ ናቸው እዚህ የተቀበሩት ማለት ነው እንደምታዩት እዚህ በረንዳው ላይ እዚህ ጋርም ደግሞ ተያይዞ ሌላ ቀብር አለ ጥቃት ሲፈጸም እንግዲህ በወቅቱ የነበሩና ህይወታቸው ያለፈ ሰዎች ፎቶአቸው እንደዚህ ተደርጎ ይታሰባሉ ቤተክርስቲያን ውስጥ ሁሌም ሻማ ይበራላቸዋል የሚገርም በጣም ነው ደስ የሚለው ማውራት ብዙ አይቻልም ይጸልዩ ሰዎች ምናምን ስለነበሩ እንዳያችሁት እንግዲህ ቤተክርስቲያን ውስጥ ያው በወቅቱ ፈንጂ ሲፈነዳ የሞቱ ሰዎች ሻማ ተደርጎ ይታሰባሉ ዶሙ እጅግ በጣም ነው የሚያምረው ስዕሎቹ በጣም ነው የሚያምረው በነገራችን ላይ የቡልጋሪያ ኦርቶዶክስ ከግሪክ ኦርቶዶክሶች ጋር የሚመሳሰል የስዕል ጥበብ ነው ያላቸው ይመሳሰላል ክሎዝ ነው በጣም እንግዲህ የቤተክርስቲያን በዚህ ፍንዳታ የተነሳ በጣም ፖፑላር ሆኗል ዛሬ ጎብኚዎች እንግዲህ ሲመጡ ሶፊያን ሲጎበኙ ከሚያዩቸው ቤተክርስቲያኖች መካከል ዋናውና ቀዳሚው ይሄ ነው ማለት እንግዲህ የሶፊያ ጉብኝታችን ቀጥሏል አሁን በነገራችን ላይ ቡልጋሪያ ውስጥ በጣም ከሚያስገርሙ ነገሮች አንዱ ልንገራችሁ የሳር ጉዳይ ነው ሳር ማጨድ እዚህ ሀገር ኃጢያት ነው ታምናላችሁ In most parks, they don't cut the grass. እንግዲህ ሁሉም ሀገር የራሱ የሆነ የተለያየ ባህል እንዳለው ታውቃላችሁ አሁን እንደውም መንግስታቸው እዚህ ከተማ አካባቢ ያሉትን ሳሮች እየከረከመ ራሱ ያስተካክላል እንጂ ሳር ማጨድ በቡልጋሪያውያን ባህል መሰረት ሳር ማጨድ ተፈጥሮ መበደል ነው ሳርን የሚያሳድገው ፈጣሪ ነው ተፈጥሮ ሁሉ የፈጣሪ ነው ስለዚህ የሚያሳድገው ፈጣሪ ምክንያት ስላለው ነው ስለዚህ እኛ ማንነን የሱን ፍጥረት ምንከረክመውና ምናስተካክለው ኔቸር በራሷ ተፈጥሮ በራሷ ታምራለች እኛ አስተካክልን ነው አይደለም የሚያምረው የሚል አመለካከት አላቸው በተፈጥሮ ላይና ኔቸርን ያለ መንካት የሚል ባህል አላቸው በዚህ ምክንያት እንግዲህ ፓርኮቻቸው በጣም መስዳፕ የሆኑ ሳሮቻቸው ያደገ እንደዚህ አረም ምናምን በየቦታው ነው የምታዩት ሳሮቻቸው ውስጥ የአረሙም ጌታ የሳሩም ጌታ ፈጣሪ ነው ስለሚሉ መንካት አይፈልጉም ሳሮቻቸውና አሁን እዚህ ከተማቸው አካባቢ እዚህ ሶፊያ ዙሪያ ያሉትን ፓርኮች ምናምን መንግስት ራሱ ያጭዳቸዋል ያስተካክላቸዋል ማለት ነው ነገር ግን በተቀረስ ሳር የማጨድ ባህል የላቸውም በተለይ ደግሞ ከከተማ ከዚህ ከሶፊያ ወጣ ያሉ ፓርኮችን ብታዩ ምንም አይነት ሳራቸው በጣም ያደገ በጣም ግን ለሚያየው ሰው ብዙ ጊዜ እንደውም ከመፍረድ ጋር የሚያያይዙታል አንዳንድ ሰዎች የሆነ በቃ አይተን ምንአይነት ስርዓት የሌላቸው ህዝቦች ናቸው ምናምን ለራሳቸውን ፓርካቸው ላይ ያስተካክሉ ምናምን ይባላል ብዙ ሰዎችም እንደዛ ይላሉ አይደል መጽሐፍን ምንድነው በከቨሩ ጀጅ አታድርጎ የሚባለው ለዛ ነውና ሁሉም ሰው የራሱ የሆነ መልከት አለው ሁሉም ሀገር ሲዞር ደግሞ የሚያስደንቀኝ ሁሉም የተለያየ ባህል የተለያየ አይነት አመለካከት ነው ያሉና ይሄ በጣም የሚያስገርም ነው ከሰማሁት ማለት ነውና እንግዲህ ወደ ቡልጋሪያ ስትሄዱ በተለይ ሳሮች አድገው ምናምን ሳይስተካከሉ ሳይቆረጡ ካያችሁ ባህላቸው ነው ተፈጥሮን ያለ መበደል የሚሉት ባህል ስላላቸው ነው ማለት ነውና በጣም ወድጄዋለሁ ግን ያው ሲስተካከል ሲቆረጥ ያምራል ሼፕ ሲዝ ግን ደግሞ አሳሰባቸው ደግሞ በጣም ቢዮንድ ይሆናል ላይክ በጣም ነው የተገረምኩት ያው ይሄን ይመስላል እንግዲህ አሁን ሶፊያ ያሉት ፓርኮች ስታያቸው ያው የተቆረጡ የተስተካከሉ ናቸው ግን ባህላቸው ያ ስለሆነ ወጣ ስትሉ በዛ ልክ አታዩም አንዳንዶቹንም ለረጅም ጊዜ ይተዋቸዋልና ሀገር መጎብኘት የሚሰጣቸው አንድ ነገር ይሄ ነው አሁን በተለይ የመጎበኛቸው ሀገሮች ቁጥር እየጨመሩ በመጡ ቁጥር በጣም ስፒችለስ እየሆንኩኝ በቃ ኤቭሪዋን ሁሉም ምክንያት አለው ለሚያደርጋት ለሚነካት ለሚሄድባት እያንዳንዱ ነገር የተለያየ ምክንያት አለውና እኔ በጣም ነው የገረመኝ ቡልጋሪያ ውስጥ እንግዲህ ሳር ማጨድ ሳር መቁረጥ ዛፍ ማስተካከል ዛፍ መከርከም ምናምን ጽድ መከርከም ምናምን ኃጢያት ነው ማለት ነው ይገርማል እስቲ የሶፊያ ጉብኝታችን አሁንም ቀጥሏል እንግዲህ ሌላኛው ቡልጋሪያ ነው በጣም አስገራሚ ሀገር ከሚያደርጓት መካከል በሀገሯ የሚፈጸመው የሙሽራ ገበያ ነው እንግዲህ መተጫጨት ብቻ ሳይሆን እዚህ ሀገር ለማግባት ሙሽራም ይገዛል ማለት ነው Women openly being sold like property. ሳራ ዛጎራ የምትባል ከተማ አለች ከዚህ ከዋና ከተማ ሶፊያ በ170 ኪሎ ሜትር ርቀት ላይ የምትገኝ ከተማ ናት ሳራ ዛጎራ ማለት ነው ምናልባት አጠራሯን ትክክል ላልሆን ይችላል እንዴት ፕሮናውንስ እንደሚያደርጉት ስለማላቅ ማለት ነው እንግዲህ አሁን ድረስ መንግስት እየታከለበት ያለ ነው የቡልጋሪያ መንግስት ይሄ ጎጂ ልማዳዊ ድርጊት ስለሆነ ይቅር ብሎ ከማህበረሰቡ ጋር ፋይት እያደረገ ቢሆንም ግን እስካሁን ድረስ ህዝቡ የሚሰማ አልሆነም አሁንም ድረስ የሜሬጅ ማርኬት በየጊዜው እየቀነሰ ይሁን እንጂ በየአመቱ ግን አልቆምም ይካሄዳል በየአመቱ በጸደይ ወራት ውስጥ ነው ይሄ የሙሽራ
የሙሽራ ገበያ የሚካሄደው ማለት ነው እንግዲህ በዛ ጊዜ መጥቼ ቢሆን ኖሮ ምናልባት አሳያችሁ ይሆን ነበር ማለት ነው ነገር ግን በዛ ወራት ስላልመጣሁኝ ሁኔታውን ከቦታው ሄደን ለማየት በጣም አስቸጋሪ ነው መንግስትም በጣም ከፍተኛ በጀት በመመደብ ማህበረሰቡን በማስተማር እዚህ ዋና ከተማው ላይ አካባቢ ያሉት ብቻ ናቸው የነቁ እንጂ ከዋና ከተማ ወጣ ስትሉ ብዙ ጎጂ ልማዳዊ ድርጊቶች የሚደረግባቸው ማህበረሰቦች አሏቸው አንደኛው እንግዲህ የሜሬጅ ማርኬት ነው በነገራችን ላይ አሁን ባለው የሙሽራ ገበያ ማለት ነው ከ13000 እስከ 26000 አሜሪካን ዶላር ይወጣል አንዲትን ሙሽራ ለመግዛት ማለት ነው ወንዶቹ ማለት ነው Most of the girls eligible to be bid on at the market are 13 to 20 years old. በነገራችን ላይ ቤተሰቦቿ ናቸው ይዟት ገበያ የሚወጡ እና እንድትማርም አይፈልግም ሴቷ ከ8ኛ ክፍል በላይ ከሄደች ምናልባት በአካልም በምንም እየተነከረች ስለምትመጣ እዛው ትምህርት ቤት ፍቅረኛ ትይዛለች ብለው ቤተሰቦቹ ስለሚያስቡ እሷን ደሞ ሸጠው ከፍተኛ የሆነ ገንዘብ በሷ ምክንያት ስለሚያገኙ ያድላችን ይባክናል በሚል ያቺ ልጅ ፍቅረኛ እንድትይዝ አይፈልግም ስለዚህ 8ኛ ክፍል እስክትደርስ በግድ ልትማር ትችላለች ከ8ኛ ክፍል በላይ ግን አያስኬዷትም ማለት ነው እንግዲህ ይሄ በሶፊያ አይደለም በዚህ ዋና ከተማ ሳይሆን ወጣ ብሎ የሚደረጉ ድርጊቶች ናቸው ስለዚህ እንግዲህ ያቺን እድሜዋ ከ18 ሲደርስ ይዘዋት እዛ ሜሬጅ ማርኬቱ ላይ ወይም ደግሞ የዚህ ሙሽራ ገበያው ላይ ይዘዋት ይወጣሉ ከዛ በኋላ ይዘዋት ቆንጆ ልብስ አልብሰዋት ገዢ ወንዶች እስኪመጡ ይጠብቃሉ ከዛ በኋላ ሲመጡ እያሳዩት ዋጋ ያደራደሩ ከ13000 እስከ 26000 የአሜሪካን ዶላር መሃል ይደራደራሉ ማለት ነው We've powdered ourselves and carefully made up to look as light-skinned as possible. Then we go to the gathering in Bachkovo to present ourselves. Everyone wants a wife with a lighter complexion. ተፈላጊነቷ የሚጨምረው በተለይ ሴቷ ድንግል ከሆነች ሙያ የምትችል ከሆነ ውበቷ የሚያምር ከሆነ እንደ ሁኔታው ዋጋው እየጨመረ ይሄዳል ማለት ነው እንግዲህ በጣም አሳዛኝ ነው በዚህ ባለንበት ዘመን ያውም ሰልጥነዋል በሚባሉትና በሚዲያ እንግዲህ በጣም እንደሰለጠኑ የሚነገርላቸው አውሮፓውያን መሃል ይህ ጎጂ ልማዳዊ ድርጊት መደረጉ በጣም የሚያስገርም ነው እንግዲህ ሙሽራ እዚች ሀገር ይሸጣል ሰው በጣም አስገራሚ ነው ሰለጠነው በሚባለው ሀገርም እንደዚህ አይነት ነገሮች ይፈጸማሉ እንደምታዩት እንግዲህ ዓለም በጣም ብዙ መልክ ነው ያላት እንግዲህ ስትጓዙ ስታዩ ነው ብዙ እውነታዎችን የምታውቁት የጉዞ አንደኛው በጣም አስገራሚ ነገር ነው ራቅ ካልን ግን በሚዲያ ምንድነው የሚነገረንም ብቻ ነው የምንሰማው ለከዚህ ቀደም እንግዲህ ብዙ ሚዲያ ላይ በጣም ግን ነው የምንሰማቸው አክቹሊ በአካል ስንሄድ ግን ምን ሆኖ እንዳገኘናቸው የኒውዮርክን የሌሎችንም ሀገራት ቪዲዮ አቃላችሁና በጣም የሚያስገርም ነው እንግዲህ አብራችሁኝ ስለሆናችሁ በጉዞ ሁሉ በጣም አመሰግናችኋለሁ ክቡራን ተመልካቾች አሁንም እንግዲህ ጉዞ እየቀጠለ ነው በቡልጋሪያ ዋና ከተማ ሶፊያ ማለት ነው አብረን እንጎበኛለን ጉብኝታችን አልተጠናቀቀም በጣም ሰፊ ነው የቡልጋሪያ ጉብኝት አብራችሁን ቆዩ በነገራችን ላይ እዚህ ቡልጋሪያ ውስጥ ብቻ ሳይሆን የቡልጋሪያ ጎረቤት በሆኑት እንደነ ሮማኒያ ወደ ላይ ስቴድ ወደ ሞልዶቫ ዩክሬን በመሳሰሉ በጣም ብዙ ህዝቦች ይኖራሉ እነዚህ ህዝቦች ደግሞ የተለያየ ባህል ያላቸው ማለት ነውና በጣም አስገራሚ የሚሆን ጎጂ ልማዳዊ ድርጊቶች የምትሏቸው ሁሉ ይከወኑባቸዋል በጣም አስገራሚ ድርጊቶች ናቸው የሚከናወኑባቸው በእነዚህ ሀገራት ላይ ማለት ነው እንግዲህ ዋና ከተማቸው ነው ብዙ ጊዜ ስልጡን መስሎ የሚታየው እንጂ ገጠራቸው ስትገቡ በጣም ብዙ አሰቃቂ እንደሚያረጋል ለሰው ልጅ የምትሏቸው አይነት ግርም ያሰኙ ነገሮች ይፈጸማሉ ማለት ነው አሁንም ተቃውሞ ይደረግባቸዋል ብዙ ጊዜ መግለጫ ይወጣባቸዋል ምናምን እንግዲህ እስካሁን ድረስ አልቀረም ግን መንግስታቸውን ለማስቀረት እየታገለ ነው ማለት ነው እንግዲህ መኪናን በተመለከተ ያው ግራመሪ በሆኑ ሀገሮች የምትነዱ ኢትዮጵያ ምናምን በመሳሰሉት ሀገራት የምትነዱና ኢንተርናሽናል የሆነ መንጃ ፈቃድ ያላችሁ መንዳት ትችላላችሁ ማለት ነው እነዚህም ሀገር ላይ ስትመጡ መኪና ማሽከርከር ትችላላችሁ ትራፊካቸው ብዙ ግርም ይል አይደለም የሚያደናግጥ አይደለም የሆነ በጣም ክራውድድ ሆኖ የተጨናነቀ ምናምን ነገር አይደለም ፈታብላችሁ መንዳት ትችላላችሁ በነጽጽርም ርካሽ የሚባል ነው እንደ ግሪክ በጣም ርካሽ ሀገር ኢሮፕ ላይ እስካሁን አላየውም እንግዲህ ሙሉ ኢሮፕን ተዘዋውሬ ያለው እንደ ግሪክ አይነት በጣም እቃ ረከስ ያለበት ኤቭሪቲንግ ቱሪዝሙ ምኑ ርካሽ የሆነበት ሀገር ግሪክን ብቻ ነው ያየሁት ኢሮፕ ላይ ከዚህ ቀደም ነግሬያችኋለሁ በነጽጽር ከግሪክ ትንሽ ጨመር ቢልም ይሄኛው ግን ደህና ነው ጥሩ ነው በነጽጽር ማለት ነው እስካሁን ባየሁት መሰረት በጣም የሚያስገርም ባህል አላቸው እንደውም እሳት ላይ የሚሄዱበት ፍም እሳት ያደርጉና ይሄ የመቋቋም ምናምን የሚሉት ባህልም አላቸው በጣም እሱ ደግሞ በጣም ያስቃል ከና ሐሳቡና የሆነ ፍም እሳት መሬት ላይ ይደረግና በፍም እሳቱ ላይ ይሄዳሉ የተለያዩ ባህላዊ አልባሳት ለብሰው በፍም እሳቱ ላይ ወይ በጫማ ወይ በባዶ እግራቸው የሚሄዱበት ባህል አላቸው ያን ባህል በጣም ብዙ ሰዎች ሲጎዱበትም ታይቷል ግን ያው የመቋቋም የመጽናት ምናምን ነው የሚሉት ያንን ባህል ብዙ አይነት ነገሮች ነው ያሉት እውነት ለመናገር በጣም የሚያስገርም ማለት ነው እንግዲህ ኢሮፕ ሲባል እንግዲህ በቃ ኢሮፕ ነው ዘምኗል ስልጥኗል ነው አይደል ግን በኢሮፕ ደግሞ ገጠሯን ስትመጡ ደግሞ በጣም የሚገርም ነገር ታያላችሁ ማለት ነው
ሌላኛው እንግዲህ ቡልጋሪያ ስትነሳ አብሮ የሚነሳው ነገር የዮገርት ወይም የእርጎ ነገር ነው ማለት ነው። እርጎ እንግዲህ ከወተትነት በማቆየትና ለሆነ ለባክቴሪያ በማጋለጥ እርጎ በእንግሊዘኛ ምንድነው ሲሉት ሚልክ አፍተር ዊክ እንዳለው ማለት ነው። ስለዚህ ሚልኩን በማቆየት ወደ ዮገርትነት ወይም ወደ እርጎነት እንዲቀየር የሚያደርጉበት ሂደት ነበረ። ይሄ እንግዲህ አከራካሪ ነው። ምክንያቱም ሶስት የሚጠቀሱ ነገሮች አሉ። የመጀመሪያው በሜሶፖታሚያ ስልጣኔ ጊዜ ለመጀመሪያ ጊዜ እርጎ ለዓለም የተዋወቀው የሚሉ ሰዎች አሉ። በአንጻሩ ደግሞ ኖ ትክክል አይደለም፣ ቱርኮች ደግሞ እኛንን ዮገርትን ለመጀመሪያ ጊዜ ወይም እርጎን ለመጀመሪያ ጊዜ ለዓለም ያስተዋወቅ ነው ይላሉ። በተመሳሳይ ደግሞ ቡልጋሪያኖቹ ደግሞ ለመጀመሪያ ጊዜ ዮገርትን እኛንን ያስተዋወቅ ነው ይላሉ። እንግዲህ ቱርክም ስትሄዱ እንደገና ቡልጋሪያም ስትመጡ ይሄ እርጎን በተለያየ መልኩ ሰርተው ያቀርቡታል። በጣም በተለያየ ፍሌቨር በጣም ተወዳጅ ነው እርጎ። በጣም ብዙ ኮፊ ሾፖች ውስጥ ዮገርት በቀዳሚነት ይሸጣል። ኢቭን ቡና የሚሸጥባቸው ቦታዎች ላይ እርጎ በቀዳሚነት በተለያየ በለውዝ በምናምን እያደረጉ ማለት ነው። ይሄም እንደምታዩት እንግዲህ እዚህ ጋር እርጎን ከለውዝ ጋር ከምናምን ጋር ሆኖ አንድ ላይ ነው እንደዚህ የሚሸጠው ማለት ነው። እርጎ በጣም ነው የሚጠጣው፣ በጣም ነው የሚወደደው። ቡልጋሪያኖቹም እንደሚሉት የእኛ የእርጎ ፈጣሪ ነው ወይም ደግሞ እርጎ ለመጀመሪያ ጊዜ ከኛ ሀገር ነው ለዓለም የተዋወቀው ይላል። ግን ይሄ ምንም ማረጋገጫ የለውም። ምክንያቱም ኢንተርኔትም ቼክ ስታረጉ ሜሶፖታሚያዎች እንትን እንዳሉት በኋላ ደግሞ ኦቶማን ቱርክ ውስጥ እንደፈጠሩት ይነገራል ማለት ነው። ግን ኦቶማኖችም እንግዲህ ቡልጋሪያን ወረው ስለነበረ ምናልባት ቡልጋሪያ ውስጥ እያሉ ቡልጋሪያ ሰርተውት ሊሆን ይችላል፣ ዓለም ቱርክ ተፈጥሮ ሊሆን ይችላል። ምንም አይነት ማረጋገጫ የለውም። ዛሬ ድረስ አከራካሪ ነው ማለት ነው። ግን ያው ቱርኮቹ ሞሬኛ ነው የሚሉትን ነገር ቱርኮቹ ጋር ሚዛን ይደፋል። ብዙ የታሪክ ማስረጃ የሚያቀርባሉ፣ ይከራከራሉ ማለት ነው። ስለዚህ ዮገርታቸውን ንቅመሰው ስማሙ ተስከብሳለሁ አይረበለው ነው እርጎ ከለውዝ ጋር እንደዚህ ታፍጣል። ይሲ ለውዝ ነው የተፈጨ ለውዝ። ቡልጋሪያ ውስጥ ከኛ ሀገር በጣም ተቃራኒ የሆነ ነገር ልንገራችሁ። አውና አይ ወይም የስና ኖ የሚሉበት የሳይን ቋንቋቸው ማለት ነው፣ የምልክት ቋንቋቸው። ለምሳሌ እኛ አው ስንል እንደዚህ ነው የምንለው። አው ስንል አንገታችን ወደ ላይና ወደ ታች ካረግን አው ማለት ነው። አንገታችንን ወደ ጎን ካረግን ደግሞ ኖ ይያልን ነው ወይም አይ ይያልን ነው አይደል? አይ ነው የምንለው እንደዚህ አንገታችንን ከነቀነቀ። ይሄ የኛ የኢትዮጵያውያን የምልክት ቋንቋ ነው። ልክ ስትመጡ እዚህ ማለት ነው ቡልጋሪያ ኮምፕሊትሊ ኦፖዚት ነው። This means yes and this means no. እንደዚህ ወደ አንገት እንደዚህ ማለት በእኛ የስ ነው አይደል? አዎ ማለት አይደል? እንደዚህ አዎ ወይም ልክ ነው እንደማለት እሺ እንደማለት ነው። እዚህ ደግሞ ኖ ነው። ቡልጋሪያ ውስጥ አንገት ወደ ላይ ካረጋችሁ ኖ ወይም አይ እያላችሁ። በተመሳሳይ ደግሞ እኛ አይ ይሄ አይደለም ወይም ትክክል አይደለም ብለን አንገታችን ወደ ጎን ስንቀነቀን ለነሱ ደግሞ የስ ማለት ነው። ልክ ነው። ኦኬ የስ እሺ ልክ ነው። አስባችሁታል? በጣም ኦፖዚት ነው። Do you want some beef? Yes. Yes or no? Yes. እንግዲህ ሁሉም ሀገር የራሱ የሆነ አስገራሚ ነገር አለው። ይሄኛውም ትንሽ አስገርሞኛል በጣም የምልክት ቋንቋቸው ከኛ ከኢትዮጵያውያን በጣም በተቃራኒ ነው። ኢቭን ከፈረንጆቹም ተቃራኒ ነው። የኛ ለፈረንጆቹ ይቀራራል። ያ ሹ ይላሉ ያ እና እዚህ ደግሞ ኖ አስወጥ ኖ አይ አይሆንም። ከዛ ላይ ደግሞ ልክ ነው ትችላለህ ውሰደው እሺ። በጣም ከባድ ነው። ያሰባችሁትን ገልብጦ ማሰብ። አሁን ህንዶቹ እንዲህ ነው የሚሉት አይደል? ህንዶቹ እንደውም እስክስታ እኮ ነው የሚወጡት፣ የአንገት እስክስታ ነው የሚወጡት ህንዶቹ። የነዚህ ትንሽ ከኛም ከፈረንጆቹም ኦፖዚት ነው። እነዚህ ከአሜሪካኖቹ ከሌሎቹ አውሮፓውያን ትንሽ ተቃራኒ። በጣም ያስገረመኝ አንዱ ነገር ፓርኪንጋቸው ነው። ፓርኪንጋቸው ትንሽ ለየት ይላል ከሌላው ዓለም። እንደ ልክኛ ሀገር አሁን ኢትዮጵያ ውስጥ ፈጣን ሎተሪ የሚባሉት እነዚህ ስክራች የሚደረጉት የሚፋቁት አይነት ነውና ይሄ አሁን አንድ ሰዓት እንዳቆም የሚፈቅድልኝ ቲኬት ነው። ይሄ አንድ ሰዓት የ2 ሰዓት ቲኬት ነው። ብሉ ዞን ስለሆነ ማንም ሰው ከ2 ሰዓት በላይ ማቆም ስለማይችል ማለት ነው። ስለዚህ ስክራች ነው የምታደርጉት ወርና አመቱን። ይኸውላችሁ ልክ እንደ ፈጣን ሎተሪ በሳንቲሞቻቸው እዚህ ጋር የቆማችሁበትን ሰዓት ደቂቃውን ከዛ በኋላ ዓመተ ምህረቱን ትፍቁታላችሁ፣ ስክራች ታደርጉታላችሁና በጣም የሚገርም ሰው አሁን ያቆምኩኝ ነው። የአንድ ሰዓቱን ስክራች አድርጌያለሁ። ሰው የ2 ሰዓቱን ደግሞ ስክራች ላርግ። በጣም ነው የሚገርመው። እንደፈጣን ሎተሪ አንድ ሰዓት ነው። ከዛ በኋላ መኪናችሁ ላይ ከፊት ለፊት ታስቀምጡታላችሁ። ይሄ እንኳን የትም የተለመደ ነው። ሶ ተቆጣጣሪዎቹ ሲዞሩ ኪዋር አድርገው ያውቁታል ማለት ነው። ሌቪ ነው የሚባሉት ብሮቻቸው ብያችኋለሁ። ገንዘቦቻቸው እንደምታዩት ሳንቲማቸው ላይ መስቀል የያዘ ሰው እንደምታዩት። ይሄም እንግዲህ ክርስትናቸውን ለማመልከት ነው። ማጆሪቲው የኦርቶዶክስ ክርስቲያኖች ናቸው። በፊት የኦርቶዶክስ ክርስትናም የመንግስቱ ሃይማኖት ነበር። ከዛ በኋላ ወደ ፓርላማ ስርዓት ሲቀየሩ ያ ነገር ተቀየረ። አሁን የመንግስት ሃይማኖት መሆኑ ቀርቶ ኖርማሊ በፓርላማ በሚመረጥ አስተዳደር ነው የሚመረጥ
የመረጡት ማለት ነው መኪናችንን ቆልፈን እዚህ ፊት ለፊት ወደ ምናየው ወደ አሌክሳንደር ናቫስኪ ቤተክርስቲያን ነው ያመጣኋችሁ ማለት ነው መኪናችንን እዚህ ጋር ቆመናል ስለዚህ ወደ አሌክሳንደር ናቫስኪ ቤተክርስቲያን እንሂድ እንግዲህ አሌክሳንደር ናቫስኪ የሚባለው ቤተክርስቲያን በጣም ግዙፍ የኦርቶዶክስ ቤተክርስቲያን ነው ግዝፈቱ በጣም የሚያስገርም ነው እዚህ ጋር ሆኜ ገና ወደ ቸርቹ ሳልጠንጋ እንኳን ግዝፈቱን ተመልከቱ ይሄ እንግዲህ ሩቅ ነው ምን ያህል ርቀት እንዳለው በመሐላችን ግን ግዝፈቱ በቃ ካሜራው ሙሉ ነው የሞላው እንግዲህ ይሄ ቤተክርስቲያን እጅግ በጣም ግዙፍ ነው የተገነባበትም ልዩ ታሪክ አለው ህንጻ ቤተክርስቲያኑ ግዝፈቱ ብቻ ሳይሆን የፈሰሰበትም ገንዘብ በጣም ውድ ነው በአሁን ላይ ቢተመን ማለት ነው እንግዲህ የተገነባው በ13ኛው ክፍለ ዘመን የነበረ አሌክሳንደር ናቫስኪ የሚባል ንጉስ ነበረ የሩሲያ ንጉስ ማለት ነው እነሱን ሩሲያ እነዚህ ቡልጋሪያዎችን ከኦቶማን ቱርኮች አገዛዝ ነፃ ለሚወጡበት ጦርነት የረዳቸው ንጉስ ነበረ ማለት ነው ለዛ ንጉስ መታሰቢያ እንግዲህ ንጉሱን ይጠብቀዋል የሚባለውን መልአክ መርጠው እንግዲህ የንጉሱ ጠባቂ መልአክ ባሉት ስም ይሄንን ውድ ቤተክርስቲያን ሰርተዋል ማለት ነው በዚህ ውድ ቤተክርስቲያን እንግዲህ በርካታ ወርቅ በርካታ ማዕድኖቹ ራሱ ቤተክርስቲያኑ የተገነባባቸው ማዕድኖች ራሱ ከተለያየ ዓለም ከወጡ እምነበረዱ ሳይቀር ላይክ በጣም ውድ ነው ሁሉም ነገር ኤክስፔንሲቭ ነው ለዛ ነው በጣም በጥብቅ የሚጠበቀው በጣም ብዙ ወታደሮች ናቸው ቤተክርስቲያኑ የሚጠብቁት ያንዳንዷ ስዕል ያንዳንዷ በር ያንዳንዷ መስኮት ያንዳንዱ እምነበረድ እጅግ በጣም ከውድ ማቴሪያሎች ነው የተገነባው ማለት ነው በወርቅ ነው ያንዳንዱ ጉልላቶቹ እንደምታያቸው ወርቅማ ይመስላል ይላሉ ሰዎች ግን ሙሉ በሙሉ ከወርቅ የተሰራ ነው እንደምታዩት ማለት ነው ዋጋቸው ቢተመን በአለም ላይ በጣም ውድ ከሆኑ ቤተክርስቲያናት መካከል አንደኛው ውዱ ቤተክርስቲያን ይሄ ነው ውስጡን ለማየት እኔም በጣም ነው ጓጓሁት ምክንያቱም ብዙ ጊዜ በቪዲዮ ሳያው ስለቆየሁኝ ማለት ነው ክፍት ቢሆንና ገብቼ ባየው በጣም ሲለኛል አሰራሩ እጅግ በጣም ነው የሚያምረው ዋው በጣም ግዙፍ ነው ደውል ቤቱ እዛ ላይ ነው የሚገኘው በጣም ሉክ እዛ ላይ ነው የሚገኘው ደውል ቤቱ ለመግባት እንሞክር 5 minutes later ኦኬ እንግዲህ ከኤፕሪል በኋላ ነው የሚከፈተው አሁን ለእድሳት ተዘግቷል ብለውኛል በጣም ያዘንኩት በእውነቱ ውስጡ በጣም ውድ ማቴሪያሎች የተሰራ በመሆኑ በጣም ውስጡን ለማየት ጓጉቼ ነበር ግን አልተሳካልኝም ማለት ነው ግን ህንጻ ቤተክርስቲያኑ ከውጪ ብቻ ስታዩት እጅግ በጣም የሚያስደንቅ ነው በጣም አይውሽ ከውስጥ ባየው በአይኔ ማለት ነው በቪዲዮዎች እኮ አይቼዋለሁ በቪዲዮ ከማየው በላይ በአይኔ ባየው በጣም ያስደስተኝ ነበር ኦኬ እንግዲህ ኤፕሪል ላይ ነው የሚከፈተው ተብለናል በኤፕሪል 1 ማለት ነው እስከ ኤፕሪል 1 ጊዜ ድረስ ቤተክርስቲያኑ በጥገና ላይ ነው ያለው ማለት ነው እንግዲህ ቡልጋሪያ ብላችሁ ሰርች ስታረጉ የተለያዩ ፖስት ካርዶች ላይ ምናምን የምታዩት ቤተክርስቲያን ከኋላ የምታዩት የአሌክሳንደር ናቫስኪ ነው እንግዲህ ታሪኩንም ነግሬያችኋለሁ በሌላ ጊዜ በሌላ ቪዲዮ እንግዲህ እዚህ ቸርች የምመለስ ከሆነ ሙሉ ቤተክርስቲያኑን ያንን ጎበኙ ይሆናል ማለት ነው ሌላኛው እንግዲህ ቡልጋሪያ ስትነሳ አብሮ የሚነሳውና በጣም አስቂኝ ከሚባሉ የጦርነት አጋጣሚዎች መካከል እኔ አስቂኝ ነው የምለው ብዙዎችም እንደዛ ሲሉና ሲገልጹት ሰምቻለሁ ይሄውም እንግዲህ በቡልጋሪያና በጎረቤቷ በግሪክ መካከል የተካሄደው ጦርነት ነው ይሄውም ጦርነት እንግዲህ መነሻ ምክንያቱ ጦርነቶች እስከዛሬ በጣም የተለያዩ ምክንያቶች መነሻ ሊኖራቸው ይችላል አይደል ብዙ ምክንያቶች የድንበር ይገባኛል የቦታ የምናምን ብዙ ነገር ይሄኛው ግን ከዓለም ለየት የሚያደርገው በቅርብ አመታት ውስጥ ውጊያ እንዲቀሰቀሱ ያደረጋቸው ምክንያት አንድ ውሻ ነው ይሄውም እንግዲህ ድንበር ጥበቃ ላይ የሚሰማሩ ውሾች አሉና አንድ የግሪክ ውሻ የቡልጋሪያን ድንበር ጥሶ ወደ ቡልጋሪያ ውስጥ ይገባል ከዛ በኋላ ያንን ድንበር ጥሶ የገባውን የግሪኩን ውሻ ለማምጣት አንድ ግሪካዊ ወታደር ድንበር አቋርጦ ሳይፈቀድለት የቡልጋሪያ መሬት ላይ ይገባል በዚህም የቡልጋሪያ ወታደሮች ተደናግጠው ያንን ውሻና ያንን ወታደር ይገሉታል ማለት ነው ከዛ በኋላ እንግዲህ ሁለቱ ሀገራት ወደ ሙሉ ጦርነት ነው የገቡት በዚያ ውሻ ምክንያት ሁለቱም ሀገሮች ውጊያ ገጥመው ከዛ በኋላ እንግዲህ ውጊያውን የሚያስቆመው ውጊያው የተባባሰ ሲሄድ የተባበሩት መንግስታት ድርጅት በመሃል ገብቶ ይሄንን በውሻው ምክንያት የተቀሰቀሰውን ጦርነት እንዲያቆሙ ሁለቱን ሀገራት ዲፕሎማሲያዊ ጫና በማድረግ ጦርነቱ እንዲያከትም አድርጎታል ማለት ነው እንግዲህ ያን ውሻ ምክንያት የተባበሩት መንግስታት ድርጅት ድረስ ደርሶ ግሪክና ቡልጋሪያን አዋግቶ በስተመጨረሻም የሰዎችን ህይወት ከቀጠፈ በኋላ የተባበሩት መንግስታት ድርጅት አስቆሞታል ማለት ነው እንግዲህ ጦርነቶች በተለያየ ምክንያት ይጫራሉ እንደምትመለከቱት የተለያየ ዓለም ላይ ስትዞሩ የምታዩት ነገር በጣም አስገራሚ በጣም አስደንጋጭ በጣም አሳዛኝ በጣም አስደናቂ ናቸውና ይሄንንም ከምን እንደምትመድቡት አላቅም ግን አስቂኝ ነው ግን በአሳዛኝ ሁኔታ የብዙ ሰዎችን ህይወት የቀጠፈ ጦርነት ሆኗል ማለት ነው በአንድ ውሻ ምክንያት ይሄም ሩቅ ዘመን ላይ አይደለም እንግዲህ በጣም በቅርብ አመታት ውስጥ የተፈጸመ መሆኑ በጣም ያሳዝናል ሌላኛው እንግዲህ ከዛ በኋላ ሁለቱም የኢዩ ወይም ደግሞ ይሄ የአውሮፓያን ዩኒየን አባል ሀገር በመሆን ቀጥለዋል ማለት ነው ሁለቱም ሀገራት ማለት ነው እንግዲህ የውሻው ጦርነት ይሄንን ይመስላል ክቡራን ተመልካቾች
እስኪ ደግሞ የቡልጋሪያ ባህላዊ ምግብ ደግሞ እንመገብ። ልክ እንደ ኢትዮጵያ እነሱ ደግሞ የባህል ምግብ ቤት ሁሉ አላቸው የተለየ ማለት ነው። አሁን እኛ የባህል ምግብ ቤቶቻችን ራሱ የተለዩ አይደል? ልክ እንደዛ የነሱም የባህል ምግብ ቤት እንደምታዩት አሰራሩ ጀምሮ ባህላዊ አሰራር ነው ያለው። ኦኬ እንግዲህ የባህል ቤታቸውን ላሳያችሁ። ልክ እኛ አሁን የጀበና ሲኒ ምናምን እንደምናደርገው እነሱም ቅርጻቸውን ዳንቴላቸውን የሚሰፉትን ያደርጋሉ። Hi, how are you? I'm doing well, thank you. ሜኑ ራሱ እንጨት ነው። አሁን ያለውበት ይሄ ቤት እንግዲህ መሀል ሶፊያ ከተማ ውስጥ የሚገኝ የባህል ምግብ ቤት ነው ማለት ነው። እንግዲህ ስሟ ሊያዛልኝ ምግቡ ብቻ ከቺክን ጋር አብሮ የሚሰራ የነሱ ባህላዊ ምግባቸው ነው ማለት ነው። በነገራችን ላይ ሆነ ሀገር ሄዳችሁ ባህላዊ ምግባቸው መሞከር ስትፈልጉ አስቀድማችሁ ጠይቋቸው። በተለይ ደግሞ ስጋ ካለው እኔ ከዚህ በፊት እንደዚህ ባህላዊ ምግባቸውን ጠይቂያቸው ፈረስ ያለበት ምናምን ሀገር ሄጄ ከዛ በኋላ ሲመጣ አልበላም ብያለሁ እና እንደዛ አይነት አጋጣሚ ይኖራል እና ሜቢ እኛም አንበላቸው ከሰው ደግሞ ሀገር የሚፈቀዱ የሚበሉ ነገሮችን ስለሚበሉ ከእናንተ ጋር የተቃረነ ነገር እንዳው በተለይ ወደ ኮሪያ ምናምን እስያ ስትጓዝ በጣም ከባድ ነው እንደዚህ አይነት ነገር። እዚህ እንግዲህ ፖርክ አለ ምናምን አለ ግን ባህል ምግባቸውን ከቺክን ጋር ይሰሩታል። ስለዚህ ሞር ቺክን ብንበላ ለኛ ሞር ጥሩ ነው ማለት ነው። እንግዲህ ቺክን አዘናል ሲመጣ እንበላለን ማለት ነው። ባህላዊ ቤታቸው ነው የሆነ ቲሙ ምናምን የእንጨቱ ስትል ከኢትዮጵያ ጋር ሞር የሚቀራረብ ነገር አለ። እንግዲህ ቀድመው ዳቦ ነው የሚያቀርቡት። ዋና ምግባቸውን ከማቅረባቸው በፊት እንግዲህ እንደ ስታርተር ይሁን እንደምናምን አላቅም ቂጣ ያቀርባሉ ማለት ነው። ይሁን እንደምታዩት ቂጣው እንደ ፒዛ የተቆራረጠ ቂጣ ነው። የጋርሊክ ብሬድ አይነት ጣዕም ነው ያለው። በጣም ቴስቲ ነው፣ ደስ ይላል። ዋናው ምግብ አልመጣም ገና የመጣ ነው። በዚሁ በቂጣ ጠግቤ ብቻ ዋናውን ምግብ ሳልበላው እንዳልቀር እንጂ በጣም ቴስቲ ነው። እንግዲህ ዋናው ምግባቸው መጥቷል እንደምታዩት ነው። ይሄ መሀል ላይ ያለው ቺክን ነው። ይሄ የምታዩት ቺክን ነው። እዚህ ጋር ደግሞ ስፓይሲ አለ። እዚህ ጋር ደግሞ ድንች ምናምን አለ። እንግዲህ የባህል ምግባችን ይሄ ነው ብለዋል ማለት ነው። መጀመሪያ ድንቹ ማለት ይሄ በጣም አሪፍ ድንች እንትን አይደለም። ቺክኑን ደግሞ እንቅመስ ነው። ቺክኑን አልወደድኩትም። ለምን የሆነ ጨስጨስ ማለት ነገር አለው። እዚህ ከስፓይሲው ጋር ድንቹን እንብላ። እንዝመትበት እንግዲህ ጨረስን። ለመናገር 70 እንስጠው። በቃ በመጣፈጥ በምናምን ደረጃ ካለ 70 ወይ 65 እንስጠው። ቺክኑ ሞር ስሞክ የሆነ ጨስጨስ ነገር ማለት አለ። ስሞክ ምንድነው ብለው አይደል የሚጠብሱት እንደዚህ። ቡልጋሪያ ባህላዊ ምግብ ይሄን ይመስላል። ጉብኝታችንን ደግሞ እንቀጥል። በነገራችን ላይ ክቡራን ተመልካቾቼ እርግጠኛ ነኝ የጋቭሮቭ ቀልዶች ሲባሉ ሰምታችሁ ሊሆን ይችላል። ከዲኩ ጋቭሮቭ ነው ምናምን ሲባል ሰምታችሁ አታውቁም? ጋቭሮቭ ማለት ከቡልጋሪያ ዋና ከተማ ሶፊያ 150 ኪሎ ሜትር ርቀት አካባቢ የምትገኝ መንደር ናት። ጋቭሮቭ ማለት እቺ ጋቭሮቭ እንግዲህ የቀልድ መመንጫ ነች። የጋቭሮቭ ሰዎች በጣም ስስታም ናቸውና በስስታቸውም ደግሞ ይቀልዳሉ። አት ጋቭሮቭን እንዲያውጣና ለራስ ብላ እንጂ ምናምን ሲባል ሰምታችኋል። ሆፉሊ ወጣቶች ባታውቁት ደግሞ በእርግጠኝነት ቤተሰቦቻችሁ ያውቁታልና እነዚህ የጋቭሮቮች ተግባር እየተጻፈ በመላው ዓለም ቀልዱ ይበተን ነበርና ኢትዮጵያም የደረሱትና ዛሬ አንተ ጋቭሮቭና እንደ ለራስህ ማጥቶንም እንደ የጋቭሮቭ እኮ ነው ስግብግብ ነው ምናምን የሚባለው የጋቭሮቭ መንደር ነዋሪዎች ታሪክ ነው ማለት ነው። እንግዲህ የጋቭሮቭ መንደር ነዋሪዎች በጣም ቀልደኛ ናቸው። በእነሱ በሚያደርጓቸው ድርጊቶች ይቀልዳል። ከዛም አልፎ ተርፎ ደግሞ እንግዲህ የጸሐፊዎች ሀገር እንደመሆኗ ቡልጋሪያ እዛች ጋቭሮቭ የምትባለው መንደር የሚከናወን ከስስት ጋር ከቁጠባ ጋር ምናምን የሚተያያዝ ነገር እየተጻፈ ቀልዱ በመላው ዓለም ተሰራጭቷል። እኛም ሀገር እንግዲህ የጋቭሮቭ ቀልዶች እየተባለ ሲሸጥ እንደነበር አስተውሳለሁ። እኔ ልጅ ሆኜ በተለይ ትንንሽ ወረቀት ታትሞ እንደዚህ ይሸጥ ነበርና የጋቭሮቮችም ሀገር ናት ቡልጋሪያ ማለት ነው። ጋቭሮቭ መንደርንም መጎብኘት ይችላልላችሁ ማለት ነው። እንግዲህ አስገራሚውን ሀገር ቡልጋሪያን እየጎበኘን ነው። አንደርግራውንድ አስፋልቱ መሻገሪያው በጣም ነው የሚያምረው። ይሄኛው አስፋልቱ መሻገሪያም ነው፣ ወደ ባቡር ትራንስፖርትም የምትገቡበት ነው። እኔ አሁን አስፋልቱን እያቋረጥኩ ነው። ባቡር የሚፈልግ ሰው በዚህ ይገባል ማለት ነው። እንደገና ውሃው ምናምን እንዴት እንደሚያምር ይሄ ሁሉ እንግዲህ አንደርግራውንድ ነው። ወደ ባቡራችሁ በዚህ በኩል ትገባላችሁ፣ ወደ ውጭ ደግሞ ወክ እያደረግን እንሄዳለን ማለት ነው። እንደዚህ አይነት ድልድዮች አንደርግራውንድ የሚሰሩ ነገሮች ጥቅማቸው ከዚህ በፊት
ነግራቸዋለሁ ዱዋል ፐርፐዝ ጥቅም እንዳላቸው መሻገሪያ ብቻ አይደሉም ለዘወትር ለሁሉ ጊዜ እንደ መሻገሪያነት ያገለግላሉ ነገር ግን ከመሻገሪያነታቸው ባሻገር ጦርነት ሲመጣ እንደዚህ ኃይለኛ የሆነ ጥቃት ሲመጣ ሰዎች ከመሬት በታች መደበቅ አለባቸው ስለዚህ ከመሬት በታች የሚደበቁበት አንደኛው መደበቂያ እንግዲህ ይሄ ነው ማለት ነው ይላችሁ በጣም ሰፋፊ ናቸው እንዳለ ይሄ የምታዩት አስፋልት በሙሉ ከምድር በታች እንደዚህ አይነት መተላለፍ ያለው at the same time እንደ ሞልም ነው ማለት ነው ከውስጡ እየገበያችሁ ምን ይያላችሁ ነው የምትሄዱት አውቶቡሶቻቸው የኤሌክትሪክ አውቶቡሶች ናቸው እንግዲህ አርሜኒያ ውስጥም ጆርጂያ ውስጥም የተለያዩ ሀገራት በተለይ የሶቪየት ህብረት የነበሩ ሀገራት ላይ እንደምታዩት አይነት ባስ ነው ይላችሁ አውቶቡሱ በገመድ ከላይ ታስሮ ኤሌክትሪክ ኃይል እያገኘ ነው በኤሌክትሪክ ጉልበት ነው አውቶቡሱ የሚንቀሳቀሰው እንግዲህ በጣም ብዙ የከተማው ባሶች የከተማው ባቡሮች በእንደዚህ አይነት በኤሌክትሪክ የሚሰሩ ናቸው ባቡሩም እንደምታዩት በተመሳሳይ በኤሌክትሪክ የሚሰራ ባቡር ነው ከተማ ውስጥ ያለው ባቡሮቹ እንግዲህ አንዳንዶቹ በጣም ያረጁ ባቡሮች ናቸው አንዳንዶቹ ደግሞ አዲስ ባቡሮች አሉ ሁሉም የኤሌክትሪክ ባቡሮች ናቸው ለከተማ አገልግሎት የሚያውሏቸው ማለት ነው ይሄ እዚህ ጋር መሃል ከተማቸው ላይ የምታገኙት ሐውልት ደግሞ ለአየር ኃይላቸው መታሰቢያ የሰሩት ሐውልት ነው በየጊዜው እየመጡ እንግዲህ ቡልጋሪያን ለመጠበቅ ለሚሰሩ ለቡልጋሪያ አየር ኃይል አባላት ሁሉ ጊዜ ማበባ ያስቀምጣሉ እዚህ ጋር ማጋጣሚ ሆነ ትናንት ወይ ከትናንት ወዲያ የተቀመጠ ፍሬሽ አበባ ነው የማየው እና እዚህ ጋር እየመጡ አበባ ያስቀምጣሉ እዚህ ጋርም ጽሁፍ አለ በራሳቸው ቋንቋ በቡልጋሪያኛ የተጻፈ ማለት ነው እዚህ ጋርም እንደምታዩት እንግዲህ እንደ አየር ወለዶ ነው ከላይ ሲወርዱ የሚያሳይ ቅርጽ ነው እዚህ ጋር ደግሞ እንደ ንስር ትመለከታላችሁ ማለት ነው ሶ እንግዲህ ይሄ በአጠቃላይ እዚህ ጋር የምታዩት የአየር ኃይሉን የቡልጋሪያን አየር ኃይል ለማሰብ የተሰራ ሐውልት ነው ማለት ነው ሁሉ ጊዜም ፍሬሽ አበባዎች ያስቀምጣሉ ወታደሮቻቸውን ለአየር ኃይላቸው ያለውን ክብር በዚህ መልኩ መሃል ከተማቸው ላይ ያሳያሉ ማለት ነው በነገራችን ላይ በተለያየ ሀገር ሲዞር ለወታደሮቻቸው በጣም ከፍተኛ ክብር ነው የሚሰጡት ዌስቱም ላይ ኢስቱም ላይ ስትሄዱ ማለት ነውና ብዙ ለወታደሮቻቸው ለጦር መኮንኖቻቸው ሐውልቶችን ይሰራሉ ማለት ነው የቡልጋሪያ መገበያያ ገንዘብ ቡልጋሪያን ሊቭ ይባላል ሊቭ እንደዛ ነው የሚጠሩት አጭር ስም ያለው የቡልጋሪያ ሊቭ ይባላል መገበያያ ገንዘባቸው አሁን ባለው ከረንት ምንዛሬ እንግዲህ አንድ የአሜሪካን ዶላር ሁለት የቡልጋሪያ ሊቭ ነው ማለት ነው ሊቭ አሁን ነው እንግዲህ እንዴት እንደ ፕሮናውንስ እንደሚያደርጉት ግን ያው አንድ ዶላር ሁለት ሊቭ ያላችሁ ነው የምትመቱት ማለት ነው እንግዲህ ቡልጋሪያ ውስጥ ከሚከበሩ በጣም አስገራሚ ክብረ በዓላት መካከል አንዱ የባባ ማርታ ክብረ በዓል ነው ባባ ማርታ ክብረ በዓል እንግዲህ በተለይ የሚያከብሩት አሁን በቀጣዩ ወር ነው ማለትም እኔ ይሄንን ቪዲዮ እየቀረጽኩ ያለሁት በፌብሩዋሪ ወር ነው በፈረንጆቹ ማለት ነው በማርች ወር ከመጀመሪያው ጀምሮ እስከ መጨረሻው ለአንድ ወር ያክል የሚያከብሩት በዓል ነው የባባ ማርታ ማለት ነው ባባ ማርታ የምትባል በቡልጋሪያ አፈ ታሪክ ውስጥ የምትታወቅ መልካም ነገርን ታረጋለች ተብላ የምትታሰብ ሴት ናት ስለዚህ እንግዲህ ማርች ላይ የሚያከብሩት እነሱ ማርች ወደ አፕሪል እንግዲህ ክረምቱ የሚወጣበትም ቅዝቃዜው የሚቀንስበትም ነው ስለዚህ ባባ ማርታ እንግዲህ ያንን ታደርግልናለች ብለው ስለሚያስቡ ቀይና ነጭ ክሮች በመግመድ እርስ በርስ ስጦታ ይሰጣጣሉ ቀይና ነጭ ክር እየገመዱ እጃቸው ላይ ያስራሉ ለውዶቻቸው ያስራሉ ባህላቸው ነው ይሄ እንደውም በደጆቻቸው ላይ ይሰቅላሉ ቀይና ነጭ ክር ማለት ነው የተለያዩ የንግድ ተቋማትም ላይ እነን ልታዩት ትችላላችሁ እዚህ ጋር እንደምታዩት እንግዲህ በራቸው ላይ ይሰቅላሉ ቀይና ነጭ ክር እንደምታዩት አንድ ላይ ይሆንና እንደዚህ አንድ ላይ ይታሰራል ማለት ነው ይሄ እንግዲህ የባባ ማርታ ክብረ በዓልን የሚያከብሩበት ነው ማለት ነውና እንኳን ደስ አላችሁ ይባባላሉ የጎዳና ላይ ትርኢት ይደረጋል በዛ ጊዜ ብንመጣ እንግዲህ ላይቭ እናየዋለን ማለት ነው ነገር ግን በጣም ብዙ ሰዎች ናቸው ይሄንን ክብረ በዓላቸውን ለማየት የሚመጡት ማለት ነው ማርቲኔስ መሰለኝ የሚባለው ነጭና ቀይ ክር እየገመዱ አንድ ላይ በማድረግ ማለት ነው እንደምታዩቸው ስትሪታቸው ምናምን በጣም ያምራል ያው የሆነ ኦልድ ቫይብም አለው ብዙ ታሪክ ያሳለፈ እንደመሆኑ መጠን እንግዲህ ክቡራን ተመልካቾቼ በቡልጋሪያ ዋና መዲና በሶፊያ የነበረኝ ቆይታ ይሄንን ይመስላል የቅድስት ሶፊያን ሀገር እኔ ጎብኝተናል ብዙ አስገራሚ ነገሮችን አይተናል ብዙ አስደናቂ ነገሮችን ሰምተናል እናንተም ባላችሁበት ሆናችሁ ሁሉ ጊዜ ማብራችሁኝ ስለምትጓዙ በድጋሚ በጣም አመሰግናለሁ ሜክ ሹር የዩቲዩብ ቻናሌ ሰብስክራይብ በማድረግ የደወል ምልክቷን መጫን አትዘንጉ በቀጣይም የተለያየ ዓለም ጫፍ እንዞራለን የማናየው ሀገር የማንገባበት ቦታ አይኖርም ከፈጣሪ ጋር ማለት ነው ስለዚህ ሁሉ ጊዜም በጉዞ አብራችሁኝ እንድትቆዩ ጋብዛችኋለሁ ማለት ነው አብራችሁኝ ስለቆያችሁ በጣም አመሰግንኩ በቀጣይ ቪዲዮ በሌላ ሀገር በሌላ ከተማ በሌላ ቦታ እስከምንገናኝ ድረስ ከቅድስት ሶፊያ ሀገር ቡልጋሪያ ከቅድስት ሶፊያ መዲና ባባይ ቻው